ትናንት ምሽት በስታዲዮ ዳ ሉዝ ቤኔፊካን ከሪያል ማድሪድ ጨዋታቸውን በማድረግ ላይ ያሉ የ20 ዓመቱ የቤኔፊካ ተጫዋች ጂያንሉካ ፕሬስቲያኒ ግሮስ በቪኒሲየስ ጁኒየር ላይ ዘረኝነት ጥቃት አድርሷል በሚል ጨዋታው ለ10 ደቂቃዎች መቋረጡ የሚረሳ አይደለም። ከዚህ ጋር ተያይዞ በርካታ ሀሳቦች እየተሰጡ ይገኛል። የቤኔፊካው አሰልጣኝ ጆዜ ሞሪኒዮ በሰጡት አስተያየት ክስተቱ አክብሮት የጎደለው ነው። ቪኒሲየስ ደጋፊዎቹን በተለያዩ ነገሮች አነሳስቷል። አዎ ይህን መካድ አልችልም። ለቪኒ እንዲህ አልኩት፣ ጎል አስቆጥረህ ደስታን ገልጸህ በሰላም ወደ ሜዳ ተመለስ። በዚህ ክለብ ውስጥ ዩዜቢዮ ታሪካዊ ተጫዋች ነው። ዩዜቢዮ ደግሞ ጥቁር ተጫዋች እንደሆነ ነግሬዋለሁ። ቤኔፊካ ዘረኛ ክለብ እንዳልሆነ ማሳውቂዋለሁ። ቪኒሲየስ ሜዳ ላይ ካለ ብዙ ነገር ይከሰታል በማለት ጆዜ ሞሪኒዮ ተናግረዋል። ከዚህ ጋርም ተያይዞ የሪያል ማድሪዱ ኮከብ ኪሊያን ምባፔ ከቪኒሲየስ ጁኒየር ጋር ተያይዞ የተፈጠረውን ክስተት በተመለከተ ከጨዋታው በኋላ አስተያየቱን ሰጥቷል። ጉዳዩ መነጋገሪያ ሆኗል። ቪኒሲየስ ጁኒየር ጎል ካስቆጠረ በኋላ ደስታውን ገልጿል። ጎሉ ምርጥ ነበር። የቤኔፊካ ደጋፊዎች አስተሳሰባቸው ተቀየረ። ከዛ ፕሬስቲያኒ አፉን በማሊያ ሸፍኖ ቪኒሲየስን ሲናገረው ሰምቻለሁ። የቤኔፊካ ተጫዋቾችም ድርጊቱን ያውቁታል ብሏል ኪሊያን ምባፔ። ፕሬስቲያኒ የዘረኝነት ጥቃቱን አድርሷል። የሻምፒየንስ ሊግ ውድድር በጣም ምርጥ ነው የሚል ሀሳቡን ካጋራ በኋላ ፕሬስቲያኒ በተደጋጋሚ ቪኒን እየጠራ ሲናገረው ነበር። ይህ ክስተት ተቀባይነት የለውም። ፕሬስቲያኒ ከዚህ በኋላ በሻምፒየንስ ሊግ መጫወት አለበት ብዬ አላስብም። ለቤኔፊካና ለአሰልጣኛቸው ክብር አለኝ። በታሪክ ውስጥ ካሉት ምርጥ አሰልጣኞች ጆዜ አንደኛው ናቸው። በሪያል ማድሪድ ቤትም ታሪክ የሰሩ ናቸው ሲል ፈረንሳዩ ኢንተርናሽናል ኪሊያን ምባፔ ሀሳቡን አጋርቷል። ቴሪ ዳንኤል ሄንሪ የቀድሞ የአርሰናል ዩቬንቱስና ባርሴሎና ታላቅ ተጫዋች የነበረው ሄንሪም ሀሳቡን ገልጿል። ቪኒሲየስ ጁኒየር ምን እንዳጋጠመው መረዳት እችላለሁ። እንደዚህ አይነት የዘረኝነት ጥቃቶች መቆም አለባቸው። ክስተቱ አሳፋሪና አስደንጋጭ ነው። ፕሬስቲያኒ አፉን በማሊያው ሸፍኖ በግልጽ እንደሚታየው የሆነ ነገር ተናግሯል። ፕሬስቲያኒ ለቪኒ ምን እንዳልከው ንገረን፣ ይህ ጉዳይ እንደ ቀላል ነገር መታየት የለበትም ብሏል ቴሪ ሄንሪ። እኔም የዘረኝነት ጥቃት ደርሶብኝ ያውቃል። እኔም በሜዳ ላይ የዘረኝነት ጥቃት ደርሶብኝ ያውቃል። አንዳንድ ጊዜ ብቸኝነት ይሰማል። ከባድ ስሜት ነው። ፕሬስቲያኒ ምን እንደተናገረ አናውቅም። የዘረኝነት ጥቃት በየትኛውም ሁኔታ መቆም አለበት በማለት ቴሪ ዳንኤል ሄንሪ ሀሳቡን አጋርቷል። የአውሮፓ እግር ኳስ ማህበር አመራሮች በምሽቱ ጨዋታ ዙሪያ ሀሳቦቻቸውን እያጋሩ ይገኛል። በተለይ የአውሮፓ እግር ኳስ ማህበር በምሽቱ ጨዋታ ዙሪያ የቀረበለትን ይፋዊ ሪፖርት በመፈተሽ ላይ መሆኑንና በቅርቡ ውሳኔ እንደሚያስተላልፉ ታውቋል። ፕሬስቲያኒ ግን በቀጣይ ሳምንት በአውሮፓ ሻምፒየንስ ሊግ በቤርናቢው ሪያል ማድሪድ ሲገጥሙ የመሰለፍ እድሉ ከፍተኛ እንደሆነ ታውቋል። ግን ደግሞ ጥፋተኛ ሆኖ ከተገኘ እስከ 10 ጨዋታና የገንዘብ ቅጣት ሊታለልፍበት እንደሚችል እንደዚህ ተነገረ ይገኛል። በርካታ ሀሳቦች የተነገሩ ይገኛሉ። ጆኖቢ ሚካኤል አርጀንቲናውያን ተጫዋቾችን አላምናቸውም ሲል እንደዚሁ ሀሳቡን ገልጿል ማለት ነው። ከዚህ ጋርም ተይዞ በርካታ ሀሳቦች ይነሳሉ። ቪኒሲየስ ጁኒየር ግን ከፍተኛ የሚባል ጫና ውስጥ መግባቱንና በኢንስታግራም ገጹ ላይ የጻፈውን ጽሑፍ ተመልክቶ በርካታ ሀሳቦች ቪኒሲየስ ጁኒየርን ለመደገፍ ሳይሆን የተቃውሙት ይገኛሉ። በርካታ መልእክቶችንም የደረሱት እንደሚገኝ ለማወቅ ተችሏል። የወልቭስን ጨዋታ በጉጉ እየጠበቁት ነው ሲሉ ሚኬል አርቴታ ተናግረዋል። ዛሬ ምሽት 5 ሰዓት ላይ በሞሊኒውስ ወልቨርሃምፕተን ወንደረርስ ከሊጉ መሪ አርሰናል ጋር ጨዋታቸውን ያደርጋሉ። የመድፈኞቹ አሰልጣኝ ሚኬል አርቴታ በተለያዩ ጉዳዮች ዙሪያ አስተያየቱን ሰጥቷል። በሁሉም የውድድር መድረኮች እየተወዳደር እንገኛለን። አስደናቂ ቡድን አለን። እያንዳንዱ ውድድር በጣም ጥሩ ሆኖልናል። ከወልቭስ ጋር የምናደርገው ጨዋታ ከባድ ይሆናል። በኤምሬትስ ባደረግነው ጨዋታ ውጤት ለማግኘት ተቃርቦ ነበር። ስለዚህ የዛሬውን ጨዋታ በተለየ ሁኔታ እንጠብቀዋለን፣ በትኩረትም እመለከተዋለሁ ብሏል ሚኬል አርቴታ። ቡካዮ ሳካ በ10 ቁጥር ቦታ ላይ መጫወቱን ወዶታል። ለእሱ አዲስ ፈተና ቢሆንም ሁሉም ነገር ማድረግ እችላለሁ የሚል ሀሳብ እንዳለው አውቃለሁ። ሳካና ኖኒ ማዱዌኬ ለክለብና ለሀገር የተወዳደሩ ነው። ሁለቱም ይዋደዳሉ። ሁልጊዜም
አብረው ናቸው የሚል ሀሳባቸውን አጋርተዋል። በቡድናቸው ተደጋጋሚ ጉዳቶች አሉ። ጉዳዩን እየመረመርን ነው። ያልተለመደ ነው። እዚህ ክለብ ውስጥ በነበርኩባቸው 6 ዓመታት 1 ወይም 2 ጊዜ ተከስቷል ብዬ አስባለሁ። በአንድ ወቅት ግን 4 ጊዜ አጋጥሞናል። ተጫዋቾች ከጉዳት ሲመለሱ በራስ መተማመን አላቸው ብለዋል። ማርቲን ኦዴጋርድ ለእሁዱ ጨዋታ የመድረስ እድል አለው። ካይ ሃቨርትዝ ወልቭስን ስንገጥም የመጫወት እድል ሊያገኝ ይችላል። ሪካርዶ ካላፊዮሪና ቤን ዋይት ለዛሬው ጨዋታ የሚደርሱበት እድል ሰፊ ነው። ሚኬል ሜሪኖ ጉዳት ላይ ቢሆንም ከቡድናችን ጋር አብረዋል። የዛሬውን ጨዋታ እጠብቋለሁ። የወልቭስን ጨዋታ በጉጉት እየጠበቅኩት ነው ሲል ሚኬል አርቴታ ሀሳቡን ገልጿል።